ውድ ቤተሰቦች አመሰግናለሁ። እንግዲህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ላይክ አድርጉት። እንግዲህ ቁጣዬንም ፈገግታዬንም ቻሉት። ሁልጊዜ ጥሩ ጥሩ ነገር ትሰራላችሁ ብቻ ሳይሆን ስቆጣችሁም መዳመጥ አለባችሁ። ዛሬ የመጣሁት የእህትነት ቁጣዬን የእህትነት ተግሳጼን ይዤ ነው። ስለዚህ ቁጭ ብላችሁ ስሙኝ። ነይ 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 ተመለሽ፣ መሄድ የለም ቁጭ ብለሽ አንተም እንደዛው ፓተርን ምናምን ሲሆን ብቻ ነው እንደምታዩኝ። እዩት በደንብ። ይሄ ቪዲዮ በደንብ መታየት ያለበት ቪዲዮ ነው። በጣም ስለሚጠቅማችሁና ቁጣም ስለሆነ ተግሳጽም ስለሆነ መንገድም ስለሚመራ ቁጭ በሉና ይሄን ቪዲዮ ጨርሱት። አላስረዝምባችሁም። በጣም እየተቸገርኩበት ያለሁት እኔ ከእናንተ ጋር ረዳት አይደለሁም። የእናንተ ተባባሪ ሰራተኛ አይደለሁም። እናንተ ስትታዘዙ የእናንተን ትዕዛዝ እኔ እየሰራው ቪዲዮ ልልክላችሁ አልቀጠራችሁኝም። ብትቀጥሩኝም ገንዘብ ብትከፍሉኝም አልሰራላችሁ። ገብቷችኋል? ይሄን ነገር ታዝዣለሁ። አሁኑኑ ቪዲዮ ላኪ። ደግሞ እኮ እንደው ትችያለሽ ልታግዢኝ እንኳን የለም እኮ ልታግዢኝ ትችያለሽ ብትሉኝ ራሱ አላግዛችሁም። በዚህ ትምህርቱን የሰጠኋችሁ ትምህርቱ ላይ ፈጥራችሁ ዲዛይን ፍጠሩ። በጣም ብዙሃኑን ነገር እኮ ነው ያስተማርኳችሁ። እግዚአብሔር ምስክሬ ነው። ከዋሻሁኝና ካጠፋው በቃ ገስጹኝ። አንድ ሰው እኮ ዲዛይነር የሆነ ክሬት ለማድረግ ሊፈጥርበት የሚገባው ቤዚክ ነገሮች ሁላ አለ የሰጠኋችሁ። ከዛም በላይ እየሰራሁላችሁ ነው። ለምንድን ነው አንዳንድ ሰው ሰልፊሽ የሚሆነው ራስ ወዳድ የሚሆነው? እኔ ከእናንተ ጋር ሱቅ አልከፈትኩም፣ ሱቃችሁን አልከፈትኩላችሁም። እኔ እናንተ ስትታዘዙ የታዘዛችሁትን ፓተርን ዲዛይን አውጥቼ እኔ ልልክላችሁ አይደለም ተማምናችሁ ሱቃችሁን የከፈታችሁት። አስተምራችኋለሁ። እሱ ላይ ክሬት አድርጉ እንጂ ለእያንዳንዳችሁ ቪዲዮ እየሰራው ስለቀላችሁ በጣም አይደል እንዴ? በጣም ቅን ነኝ እንጂ ሞኝ ወይ ደግሞ የዋህ አይደለሁም። ህይወት አለኝ የራሴ። ቅር ካላችሁ የፈለጋችሁትን ማሰብ ትችላላችሁ በመሰረቱ። ሌላው ደግሞ የሀበሻ ልብስ አሰራር ለቅቄላችሁ ነበር፣ ትዝ ይላችኋል። ያለማጋነን ከ50 ሰው በላይ ደውሎልኛል። ቪዲዮውን በውስጥ ላኪልኝ። ቪዲዮውን አውርጄዋለሁ፣ አልክላችሁም። ምክንያቱም ዌብሳይቴ ላይ ሊገባ ነው። ከዚህ በኋላ ይሄንን ማግኘት የምትችሉት በምንድን ነው? በክፍያ ነው። በነፃ ስንት ዘመን 1 ዓመት ሙሉ ሲቀመጥ ያ ቪዲዮ ፓተርን አወጣጡን ካልኩሌሽን አልጻፋችሁ። አሁን ምን እንደሆነ ስተታችሁ ሁልጊዜ ፔሪም ቪዲዮ የምታገኙት ይመስላችኋል። ላታገኙት ትችላላችሁ። ዋንዴ ሙሉ በሙሉ ባን ቢደረግስ ዩቲዩብ ቻናል አስባችሁታል? ኮምፕሊትሊ እንዳለ ቪዲዮ ሪሙቭ ቢደረግስ በኮሚኒቲ ጋር ላይ ፎርሙላ አይጻፍም? እንዴት ተደርጎ እንዴት መጣ ማስታወሻ አይያዝም? ለካ እያለመጣችሁ ነው ቁጭ ብላችሁ የነበረው። ልክ ቪዲዮን ሳወርድ እንዴት አድርጋችሁ ዝርግፍ ትሰሩ ቁጭ አድርጋችሁ ቪዲዮ እያያችሁ ነበር ዝርግፍ የምትሰሩ። ጭንቅላታችሁ ውስጥ አልታተመም፣ ኖት አልያዛችሁም፣ ራሳችሁን አላለማመዳችሁ። የኔን ቪዲዮ ተማምናችሁ ቁጭ ብላችኋል። ይሄ ስንፍና ነው። እመቤቴን ስንፍና ነው። አንድ ዲዛይነር መሆን ከሚፈልግ ሰው የማልጠብቀው ዝርግፍ አሰራር 1 ዓመት ሙሉ ቁጭ ሲል ቪዲዮ በስነ ስርዓት ራሱ ኮመንት ያደረገ ጥቂት ሰው ነው። በጣም ቫይራል መውጣት የነበረበት በሚሊዮን መታየት የነበረበት ስራ ነበረ። ልክ ሳወርደው ያለማጋነን ከ50 ሰው በላይ ደውሎልኛል። በቃ እሺ ከዛ ላይ ካጠፋሽው ቪዲዮን በውስጥ ላኪልኝ። ለምንድን ነው ምልክላችሁ? ሆይ በነፃ ሲሰጣችሁ አንዳንዴ ይረክስባችኋል። አታቅልሉት፣ እመኑኝ አታቅልሉት። ከዚህ በኋላ እኔ የምለቃቸውን ቪዲዮዎች ፎርሙላዎች ጻፉ። የምሬ ነው፣ እንደህት ነው መነግራችሁ። ፎርሙላዎች ጻፉ። ዩቲዩብ ቻናሌን አትተማመኑት። ብሎክ ቢደረግ ሪሙቭ ቢደረግ ባን ቢደረግ በቃ እኮ አልጻፋችሁ፣ ደብተር አላዘጋጃችሁ፣ እማወራውን ነገር እንደ ሃንዳውት አድርጋችሁ አልጻፋችሁት። ትክክለኛ እውነት ለዛ ፍቅር ሲኖራችሁና ኦብሰስ ስትሆኑ ሰው እንደዛ ነው የሚያደርገው። እኔ የሞተ ትምህርት ቤት እኮ ነው የተማርኩት። የሞተ ስሙን አልጠራውም። የሞተ እንኳን ዲዛይነር እንድትሆኑ ሰፊ እንድትሆኑ ማበቃ ትምህርት ቤት ነው የተማርኩት።
አሁን ላይ ግን በኩራት ማስተርስ ዲግሪ ከተማረ ዲዛይነር በላይ ነገሮችን አቅልዬ ምን ብዬ ለእናንተ ይሄን ሁሉ ማስረዳው ተኝቼ ይመስላችኋል? ብዙ የህይወቴን ክፍል አቃጥዬ ያገኘሁትን እውቀት በነፃ እየሰጠኋችሁ ነው። ግን አቀለላችሁት። የምሬን ነው። ይሄ የእህትነት ቁጣዬ ነው። አታቅለሉት፣ ተጠቀሙበት። አሳውን አይደለም፣ አሳ ልሰጣችሁ አልችልም። አሳውን ማጥመጃ መረቡን እየሰጠኋችሁ ነው። እዚህ ጋር ማስቀመጠው ስልክ የስራ ስልክ ነው። ማዘዝ የምትፈልጉ ሰዎች ወይም ደግሞ አሁን በቅርቡ ለመጀመሪያው ዌብሳይት መመዝገብ የምትፈልጉ ሰዎችን ብቻ ማስተናገድበት ነው። ቴሌግራም ቻናል ላይ ሃይ ብላችሁ ትልኩልኛላችሁ፣ አልመልስላችሁ። ምንድነው የፈለጋችሁት? ማዘዝ ነው። ይሄ ልብስ ይሄን ያህል ብዛት ፈልጌያለሁ ትሰሪያለሽ ወይ? አለቀ። መልእክታችሁን በቮይስም ይሁን በኢሜጅ አስቀምጡ። ለማዘዝ ከሆነ ለማዘዝ ካልሆነና ጥያቄ ካላችሁ እንዲሰራላችሁ የምትፈልጉ ጊዜ ሲኖረኝ እንድሰራላችሁ የምትፈልጉት ነገር ካለ ግን ኮመንት ላይ ነው ማስቀመጥ ያለባችሁ እንጂ እኔ ጋር መደወል አይጠበቅባችሁ፣ ቴሌግራሜን ማጨናነቅ አይጠበቅባችሁ። ምን ሃይ ብዬ እንደመልስላችሁ ነው? ወይ ምንድነው ፍላጎታችሁ? እስቲ ሃይ የሚል የቢዝነስ ስልክ ላይ ሃይ የሚል አገር 100 ምናምን ሜሴጅ ምንድነው የፈለጋችሁት? ሃይ ልበላችሁ ነኝ እናንተ? ሃይ ፔዲ እንዴት ነሽ? ይሄን ፈልጌ ነበረ ለማዘዝ ልትሰሪልኝ ትችያለሽ? የስ ዋጋ አውጥቼ እነግራችኋለሁ፣ ወይ ሰራላችኋለሁ፣ ወይ ቢዚ ነኝ አሁን ይሄን ያህል ጊዜ ይፈልጋል ብዬ መልስ ሰጣችኋለሁ። ከዛ የዘለለ ግን የስራ ስልክ ላይ ሃይ ባይ ምን ማለት አንዳንዴ ደውላችሁ የምትጠይቁኝ ጥያቄ የምሬን ነው የምላችሁ። እኔ እንዴት ነው የምንግባባው እላለሁ አንዳንዴ። መደወል አይጠበቅባችሁም። እኔ ጋር መደወል ያ ስልክ የተዘጋጀው ትዕዛዝ ለሚያዙ ከኔ ጋር ኮንታክት በስራ ምክንያት ማድረግ ለሚፈልጉ ሰዎች እንጂ ኮመንት ላይ የምታስቀምጡን ጥያቄ ለእናንተ ጥያቄና መልስ አይደለም። የመጀመሪያው። ሁለተኛ ስራ አለኝ። በአግባቡ ላላወራችሁ እችላለሁ፣ ላልመልስላችሁ እችላለሁ በስነ ስርዓት። ምክንያቱም ስራ አለኝ። በውስጥ በኢንቦክስ ቲክቶክ ላይ ቴሌግራም ላይ አታጨናንቁኝ፣ እመቤቴን አታጨናንቁኝ። እኔ ኦርደር ነው የምቀበለው፣ ስራ የምሰራበት ስልክ ነው። ሀሳብ ሲኖራችሁ እንዲሰራላችሁ የምትፈልጉት ነገር ሲኖር ሲመችሽ ይሄንን ስሪ ኮመንት ላይ አስቀምጡ። ብዙሃኑ ግን ድምፁ ጩኸት ካለ ብዙሃኑ ፔሪ ይሄን ስሪ እንፈልጋለን የሚሉ ተመሳሳይ ሀሳቦች ካሉ ጄሚናይ ኮመንት ይሰበስብልኝና ይሄን ነገር ስሪ ይለኛል። አንድ ሰው ብቻ የሚጠይቀውን ነገር ብዙ ጊዜ አልሰራም እና አንዳንዴ ደግሞ ከፍላችሁ ልታገኙት ይገባል ብዬ የማስበውን ነገር አልሰራም። ለምን? የስ ቫልዩ ስላለው። እመቤቴን የምሬን ነው ማወራችሁ። ልቤ ቅን ነው ማለት እንደፈለጋችሁ ታራግቡኛላችሁ ማለት አይደለም። ያንን እንድታውቁ ፈልጋለሁ። የምር ከልቤ ነው በዛሬ ተቆጣዋችሁ። አትስነፉ፣ የኔን ቪዲዮ አትተማመኑ፣ ጻፉ፣ ፎርሙላዎች ያዙ። ይሄ ነው ዛሬ ያለኝ ሐሳብ። አንተ እንደምትፈልጉት እንደሆነ የሆነ ሚሊዮነር አርጉኝ። እሺ አርጉኝና የምትፈልጉትን አረጋለሁ። ሚሊዮነር አርጉኝ፣ መጅለጥ አርጉኝ። ስለዚህ ዛሬ የምቆጣችሁ እንድትቀየሩ ስለምፈልግ ነው። እሺ ፎርሙላዎቹ እንደ ቀልድ አትያችሁ። ሁልጊዜ ተሻሻሉ፣ ሁልጊዜ ደጉ፣ ሁልጊዜ በርቱ። በትንሽ ነገር እንነሳለን፣ እናድጋለን አብረን። እሺ ወዳችኋለሁ።